ንስሐቸው በጣም የሚያንገበግብ ንስሐ የገቡ በጣም የሚታወቁ 3 ናቸው። ሁሉም ንስሐ የገባ ብዙ ሰው አለ፣ ግን እንዲያው በአበው አንደበት ያገኘ ነው የ3ቱ ንስሐ የተለየ ነው ይላሉ። የአዳም የዳዊትና የጴጥሮስ 3 አይነት ምእመናን አሉ ይላል ባስልዮስ። የመጀመሪያዎቹ የምእመናን አይነቶች ባሪያ የሚባል ምእመን አለ ይላል። ሁለተኞቹ የምእመናን አይነቶች ነጋዴ ወይም ሰራተኛ የሚባል የምእመን አይነት አለ ይላል። ሶስተኛው የምእመን አይነት ልጅ የሚባል ነው። ባሮች የሚባሉት በቃ ይጾማሉ፣ ይጸልያሉ፣ ይሰግዳሉ፣ ብዙ ነገር ነው የሚያደርጉና ለምንድን ነው እንደዚህ የምታረጉ ተብለው ሲጠየቁ እግዚአብሔር ጨካኝ ነው፣ እንዲህ ባላደርግ ወደ ሲኦል ጨለማ ወደ ዲያብሎስ ግርማ ይልከኝና እዛ ስጠቀጠቅ እኖራለሁ ብለው እግዚአብሔርን እንደ ጨካኝ ንጉሥ ቆጥረው ፈርተው ተንቀጥቅጠው መንፈሳዊ ስራ የሚሰሩ ባሪያ ያሰኛቸው በእነሱና በእግዚአብሔር መካከል ያለው ግንኙነት የአባትና የልጅነት ሳይሆን የጌታና የባሪያ ነው። እንደ ቄሳር ቆጥረው ነው እግዚአብሔርን የሚያመልኩት። እንደዚህ አይነቶች ምን ይባላሉ? ባሪያ። ነጋዴ የሚባሉት ደግሞ ይላል አስራት በኩራት ባወጣ ንግዴ በደንብ ይጧጧፍልኛል ማለት ነው ብለው ምድራዊ ካልኩሌሽን ሰርተው እንዲህ ባረግ እንደዚህ ነጋዴ ይባላሉ ይላል። ነጋዴ ይባላሉ፣ ቢያንስ ይሻላሉ፣ እነዚህ ይሰጠናል ብለው ጥቂትም ቸርነቱን ያስባሉ። ሶስተኛ ልጆች የሚባሉት ናቸው ይላል። ልጆች የሚባሉት እንደ ባሮች ሲኦል ይከተናል ብለው አያስቡም። እንደ ነጋዴዎችም 100 እጥፍ ዋጋ ለማግኘት ብለው አይደለም። እኒህ ልጆች የሚባሉት ክርስቶስን ስለሚወዱት ብቻ ነው መንፈሳዊ ስራ የሚሰሩት።